ሀሴት በጥፊ ላገችው ሄኖክን ይገባሃል ማለት ነው። ይገባሃል የእውነት በጣም ተሽለጥልጠህ ነበረ። ምሩና እንግዲህ ናሆሜ ፍቅራቸውን ተቀበለችው። ፍቅር በፍቅር ሆኖ አዲስ ቤት ተከራዩ። እንዴ ይሄ ነው ወይ ዓለም እስከ ማለት ድረስ ደረሱ ማለት ነው። እና እኔ በጣም ደስተኛ ነኝ። ታውቂያለሽ እስከ ዛሬ እንደዚህ ፍቅር እንደዚህ ደስተኛ የሚያደርግ ቢሆን ኑሮ ባቅ ኑሮ እስከ ዛሬ ጊዜ አላቃጥልም ነበር እያለች ለጽናት ስሜቷን እየተናገረች ነበረ። ምክንያቱም በቃ ናሆሜ ጨክኖ ነበር ለመጨረሻ ጊዜ። ከዚህ በኋላ ከአንቺ ልርቅ አስቤያለሁ። ለዛም ነው ቤት ርቄ የተከራየሁት። በቃ ፍቅሬን አልቀበለኝ አልሽኝ። በህይወቴ 2 ሴቶች አፈቀርኩ፣ ነገር ግን ሁለቱም እኔን የሚፈልጉ አይደሉም፣ ለእኔ ስሜት የላቸውም። ስለዚህ እኔ ሄጄ በቃ የራሴን ህይወት መኖር እፈልጋለሁኝ እና ከዚህ በኋላ ሲል እንዴ እኔንስ እሺ ተወኝ፣ ግን ደግሞ እንዴት አንተ አስችሎህ ኪራን ትተኸው ትሄዳለህ? ኪራ እኮ ማለት አብሮ አደግህ ነው ስትለው አይ ችግር የለውም ማለቴ እሱ ጋር እኮ በውጭ እንገናኛለን እና ምንም ችግር የለውም አትጨነቂ። እኔ ግን ይሄ ህይወት መሮኛል። በቃ አንቺም እኔን እስኪ ንገሪኝ፣ አታፈቅሪኝም እንዴ? ማለቴ በቃ ግልጹን ንገሪኝ የማታፈቅሪኝ ከሆነ። ከዛ ዝም ስትለው በቃ ልሂድ ሲል አፈቅርሃለሁኝ ስትለው የእውነት የካፌው ህዝብ ተነስቶ ራሱ አለመስማቱ ማለት ነው። በጣም እየጮኸ ደስተኛ ነኝ እያለ ነበረ። ከዛም በኋላ እራት ጮህ አለችው። እንዴ ምን ችግር አለው ብጮህስ ባደበላልቀውስ? ሀሴት ሄኖክን በጥፌ አጋጨችው ማለት ነው። ይገባዋል። እና ቆይ አንቺ ደግሞ አሁን ትንጎራደጃለሽ እንዴ? ወይ ጉድ! ደግሞ ዛሬ አለባበስሽ ምንሽ እያለ ሙድ እየያዘ ነበር። አንተ ሰውዬ አርፋ አትቀመጥም? እስኪ ንገረኝ የአንቺ አባት ጥሩ ሰርቷል ብለሽ ታስቢያለሽ? ምክንያቱም እኔንም እኮ አስጥሮኝ ለ2 ዓመት ድረስ ትምህርት አልተማርኩም። ሲቀጥል የእናቴ ስንባ ቢሆን አንቺ ሲጀመር መች ፍቅር ይገባሻል? ምክንያቱም 2 ዓመት ሙሉ እኔ አፍቅሬሽ ነበረ እያላት ነበር። ከዛም በኋላ እና እኔ አላፈቅርህም ነበረ፣ ግን ደግሞ ስለማላፈቅርህና ስሜቴን እንደምታውቅ ታውቃለህ። ያንን ነገር እንደዛ ማድረግ የለብህም። እንዳንተ ሰይጣን የሆነ ሰው ማንን ያፈቅራል? እያለች በጣም እየተሳደበች ነበር። እና ኪራዬ እንግዲህ ሶፋ ላይ ለሽ ብለው ሄኖክ መጣ። ቆይንስ ወይ አብረው ተኝተው ነው እንዴ? ወይ ጉድ! አረ ይገርማል እያለ በጣም ተደንቆ ነበረ። ኪራዬ እንግዲህ ሲነሳ ጽናትዬ ትኝት ብላያት። አይ ጽናት፣ ቆይ ግን ጥሩ ሰው ነሽ ወይስ መጥፎ ሰው ነሽ? ቆይ እኔ ግራ ገባኝ እኮ ያንቺ ነገር። ማለቴ በዚህ ልክ እንደዚህ ከኔ ጋር ለመራራቅ ለምን ወሰንሽ? ሲቀጥል ደግሞ እኔ ብቻ አላቅም ያንቺ ነገር ብሎ ሄድ የተነሳ እና ኪራዬና ጽናት እንግዲህ በጣም እየተጨነቁ እነሱ እዛ ፍቅር ያጫውታቸዋል ምሩዬና ናሆሜ። እነሱ ግን ተጨንቀው ምን ሆነው ይሆን? አክስቷ ጋር ሂዳ ይሆን? አሟት ይሆን? ካልሆነ ደግሞ ለናሆሜ እንደውል እንዴ እየተባባሉ አይ እሱማ ጋር ብትደውይ ታውቂ የለ ይጨነቃል። በቃ ታያቸው እንግዲህ ነገ ሲነጋ እንፈልጋለን እያሉ እነሱ በሀሳብ እየተቆሉ፣ ነገር ግን እነሱ ደግሞ ፍቅር አሸሼ ገዳሜ ይጫወታሉ። ጽናትዬ ብትናገር ይሻልሽ ነበር ማለት ነው። እውነት አሁንስ አበዛሹ፣ በጣም ደረቅሽ እኮ። እና እንግዲህ ሰኒ ጋር ተገናኝተው እያወሩ ነበረ። ከዛ ጽናትዬም እኔ አላቅም ብቻ ከሄኖክ ጋር ያላት ግንኙነት ምን እንደሁ ምን ይሁን አላቅም። ምክንያቱም እኔ አንቺን አውርቼ ግብት ስል በጣም እየተጨቃጨቁ ነበር። ብቻ በሩን ስከፍት እጥፊው ላይ ደረስኩኝ እና ለምንም ይመስልሻል? ማለቴ ብቻ አላቅም። እኔ ግን ታውቂያለሽ ኪራ እንዲጎዳ በፍጹም አልፈልግም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እንግዲህ ሰኒዬ እኔ ምን አውቃለሁ ጽናት፣ ቆይ ግን እርግጠኛ ነሽ እንዴ? እርግጠኛ ነኝ። እንዴት አይኔ ይዋሻል? አረ በትክክል። ወይ ጉድ! ቆይ ደግሞ እሱ ጋር ምን አገናኝቷቸው ይሆን? ብቻ ግን አላቅም።
ታውቂያለሽ፣ እኔ ኪራዬ በፍጹም እንዲጎዳብኝ አልፈልግም። እኔ የጎዳሁት ይበቃል አለቻት። ቆይ ግን ጽናት ብትነግሪውና እኮ ይሄን ነገር ቢያቅ እሱ ታውቂያለሽ አንቺን አሳምኖ ለማግባት ይወስን ነበረ አለቻት። አይ እኔን አይፈልጉኝማ፣ ቤተሰቦቹ የሚፈልጉት ሀሴትን ነው። ብታያቸው አባትየው ስለ ሀሴት ሲያወሩ በደስታ ፍልቅልቅ እያሉ ነው። እንደገና የአባቴም ህልም አለ ብቻ አላቅም። ከዛም በኋላ ሰኒ ቆይ ግን እንዴት ነው አንቺ በዚህ ልክ ጥሩ ሰው የሆንሽው? ማለቴ አላደል ብቻ አላቅም፣ ከራስሽ ደስታ ይልቅ የሰው ደስታን ማስቀደምሽ ብላ ተደመመችባት ሰኒ። እስኪ አንድ ጥያቄ ልጠይቅሽ፣ ፍቅረኛሽ አለ፣ እህትሽ አለች፣ አንቺ አለሽ። መላከ ሞት ቢመጣና ከሶስት አንዳችሁ ምረጡ ቢባል ማንን ትመርጫለሽ? ከዛም በኋላ እህቴ መቼም አይሆንም አለች። እሺ ፍቅረኛሽን ማለቴ የወደፊት ባሌ ብለሽ ያሰብሽውን የልጆቼ አባት ብለሽ ያሰብሽውን? ከዛም በኋላ አይ እንደሱም አላደርግም፣ ብቻ በቃ ሶስተኛውን አማራጭ ይይዛለሁ እኔ አለች። አየሽ እኔም እንደዚህ ነው ያደረግኩት አለች። በቃ ይሁን ታውቂያለሽ፣ አንቺና ምሩ ባትኖሩ ኑሮ ይሄን ነገር በፍጹም ልወጣው አልችልም ነበር እያለች ጓደኛዋን ማመስገን ጀመረች። ኧረ ተይ ግን እኔ አንድ አይዲያ መጣልኝ። ምንድን ነው አይዲያሽ? እኔ ለምንድን ነው የማልቀርባት? ማንን? ሀሴትና? አልገባኝም። አንቺ ለምንድን ነው እኔን የምትወጂኝ? አንቺ ለምንድን ነው ከኔ ጋር ያለሽው? ያማ አንቺ የዋህ ሚስጥር ጠባቂ ታማኝ ሰው ስለሆንሽ ነው። በቃ ስለዚህ እሷ ምናልባት ታማኝ ጓደኛዋ ከሆንኩኝ ሄኖክ ጋር ያላትን ሚስጥር ልነግረኝ ትችላለች። በዛን ነገር እናውቃለን እያለች እንግዲህ በዛ ተስማሙ። ከዛም በኋላ እነ ኪራ ቤት እነ ናሆሜ ቤት እራት ተጠሩና በጣም ደስ አላት። እኔ ላንቺ በጣም ደስ ብሎኛል አለቻት ጽናትዬ። ከዛ ናሆሜም እንዴ በጣም ደስ ብሎኛል ታውቃለህ፣ ይሄ እኮ 32 ጥርስህ ነው ፍክት ያለው እየተባባሉ እራት ተጠርተው በጣም ይጣፍጣል፣ በጣም ባለሙያ ነሽ፣ ኦ ይሄማ ካፍተሪያ መክፈት አለብሽ እየተባባሉ እየተቀላለዱ አዎ እግዚአብሔር ይመስገን አሉ። ወይ ጉድ! ለአንዳንዱ ፍቅር በጣም ደስ የሚል ነገር ነው፣ ለአንዳንዱ ደግሞ በተለይ ልብን ሰባብሮ ለሚሄድ እያለ ኪራ ሲያወራ፣ ከዛ እንግዲህ ሀሴት ተነሳችና አየህ ደግሞ ግን አንዳንድ አፍቃሪ ይመጣል። አንዱ ልብህን ሰብሮ እንኩትኩትኩትኩት አርጎ ከሄደ በኋላ አንዱ ደግሞ ይመጣና ፍርስርስ አርጎ ከእንደገና ይጠግናል። ይህ ነው ፍቅር ማለት እያለች ታወራለች። አይ ስለ ፍቅር አልገባሽም መሰለኝ እያላት፣ አስመሳይ ሰዎች በሞላበት ፍቅር የለም፣ ፍቅር ዓለም ላይ የሚያስጠላ ስሜት ነው እያለ ይናገራል። ከዛም በኋላ ጽናትዬ አረ እንደዛ አትበል፣ ምክንያቱም በአንዳንድ ሰዎች እንዴት ሁሉንም ትደመድማለህ እያለች ሲያወሩ ምሩና ናሆሜም ዝም ብለዋል። ሰኒም ዝም ብላለች። ከዛም በኋላ እንግዲህ ሀሴት እንዴ ምን ነው ጨዋታውን እኮ የግል አደረጋችሁት፣ ሲቀጥል ደግሞ የምታወሩት ኪራና ጽናት ብቻ ናችሁ። ቆይ እናንተ መካከል የሆነ ነገር አለ ልበል አለች። አረ በፍጹም የለም አለች እንትና ጽናትዬ። በቃ እንደዛ ከሆነ እሺ፣ አሁን ለማንኛውም ይሄ ቤት እኮ አፍ ቢኖረው ይናገር ነበረ፣ ነገር ግን አሁን መሽቷል፣ 12 ሰዓት ሆኗል እያለች ሰንዬ መቀላለድ ጀመረች። ለማንኛውም እኔ ልሄድ። እረ ዝህደሩ አለ ናሆሜ። አረ አናድርም ብቻ ግን እኔ ልሄድ ስትል፣ ከዛም በኋላ እንደዛ ከሆነ ሀሴት ለምን እኔ ጋር አታድሪም አለቻት። እሺ እንደዛ ጥሩ ሳይሆን አይቀርም። ወይኔ ለሄኖክ ቁልፉን ሳንሰጠው ሲል፣ አይ እኔ ሰጥቼዋለሁ እኮ አግኝቼው መንገድ ላይ ሰጥቼዋለሁ ብላ እንግዲህ ዋሽታ፣ ከዛ ሰኒና ሀሴት ወደ ሰኒ ቤት ሄዱ ማለት ነው። ከዛም በኋላ እስኪ ንገሪኝ ምንድን ነው ደግሞ እንደሱ አትይኝ፣ እንደሱ ስታይኝ ያ ካንተ ውጭ ህይወት የለኝም፣ ካንተ ውጭ ህይወቴ ባዶ ናት ያልሽው ነገር ትዝ ውልም ይልብኛል። ስለዚህ ተይኝ ባክሽ በቃ እያለ በጣም መነጫነጭ ጀመረ። እባክህ ኪራ እንደዛ አትበል፣ ነገርኩሽ እኮ አሁን እኔ እዚህ እህቶቼና ወንድሞቼ ቤት መጥቼ የእነሱን ደስታ ማበላሸት አልፈልግም ብሎ ተናዶ ወጣ። ከዛ ጽናትዬ
በጣም ደስ ብሎኛል አንቺ ምሩዬ እያለች እስከ ዛሬ ማርፈድ የቆጨኝ እንደዚህ ለካ ደስ ይላል ብታይ ማታ ማታ መድኃኒቴን መጀመሪያ ይሰጠኝና ከዛ ይተኛል እያለች ስታወራት ነበር። ናሆሜም ደግሞ አይዞ ኪራዬ አይዞ በቃ ኪራ እያለው ነበር። ከዛ ኪራ ምን ነው ግን እኔ እውነት ቤታ ላይ የሰራሁት ግፍ ይሆን እንደዚህ ያደረገኝ አለ። አረ በፍጹም እንደዛም አይሆንም። ሲጀመር ቤታ እኮ አንተ ምንም ነገር አላደረክም። ምክንያቱም እራሷ ቤታ ስለማትሰማና ደረቅ ስለሆነች ነው እንጂ ራስህን ስሜትን አይታ መረዳት ነበረባት። ጽናት ደግሞ የሆነ ነገር ችግር ውስጥ ካልገባች በስተቀር በፍጹም አንተን የምትጠላህ አይመስለኝም። ምክንያቱም ጽናት ማለት እኮ የፍቅር ሰው ናት። እባክህ ኪራ አለው። ምን ልበል ናሆሜ እስኪ ንገረኝ። ምን ሆናለች? ምን ሆና ነው? ማን ነው እንዲህ ያደረጋት ልበል? በጣም ግራ ገብቶኛል። ብቻ ፍቅር በጣም ግራ የሚያጋባና በጣም አጸያፊ ነገር ነው እያለ እያወራው ነው። ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር።